የገነትን ጸጉር ይዘናና እኔ መረጃ እመጣልሃለሁ ሲለኝ ያው እንደምታዩት ፌስታል ይዣለሁ። ጸጉሯን ነው ያስኩለት ለዳዋ ለመስጠት ማለት ነው። በቃ ልክ እንደ ዲኤንኤ በለው ቁርአን ሁሉ ነገር እናት አባትን ለማጣራት ለማወቅ ነው። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እኔ ያለው እግዚአብሔር የተመሰገነ ይሁን። ያው ሰሞኑን የተፈጠሩ ያሉትን ችግሮች ታያላችሁ። በጣም ብዙ ነገር ማልጠብቃቸው በህይወቴ ከዚህ በፊትም እንደውም አስቤው ራሱ ማላቀውን ነገር በህይወቴ እያየው ነውና ያው ሁሉም ነገር ለበጎ ነው ብዬ ነው እንግዲህ እየኖርኩት ያለው። ባለፈው እንግዲህ እንዳያችሁት የዲኤንኤ ምርመራ አድርገናል። ከእንደገና ደግሞ ውጤት እየተጠባበቅን ነበር። ያው በማዘር በገነት ቻናል የምትከታተሉ ከሆነ ውጤት የዲኤንኤ ምርመራ ልከን ውጤት እየጠበቅን ነውና እና ውጤት እየተጠባበቅን ነው ቤተሰቦች። እስከዛው ግን የኔም ጉዳይ ስላለ ብዙ ማጣራት የምፈልገው ነገር አለ። ዝም ብሎ ማንም መንገደኛ መጥቶ የገነት ልጅ አይደለም ስባል ገነት ደግሞ የሆነ ሪያክሽን እንድታሳይብኝ አልፈልግም። ያው ቤተሰቦች ሁላችሁም ሰሞኑን ሳይ ኮሜንት ላይ ሁላችሁም እኔ ላይ ነው የምትፈርዱትና ባለፈውም የመሲ ወንድም እንደ እንትን የገነትን ጸጉር ይዘናና እኔ መረጃ እመጣልሃለሁ ሲለኝ ሁላችሁም ጸጉሩ እንዳሰጠው ስትሉኝ ነበርና በራሳችሁ ቢደርስ ማታረጉትን ነገር ለሰው ባትመክሩ ደስ ይለኛል። እና ሁላችሁም በእኔ ቦታ ብትሆኑ የምታረጉት ነገር ነው። አንድ ሰው ስንት ዓመት ሙሉ ያሳደገችው እናት አይደለችም ሲባል እናቱ የሆነ ሪያክሽን ስታሳይ በጣም ከባድ ነው ቤተሰቦች። እና እኔ ደግሞ ያንን ነገር ማጣራት ፈልጋለሁ፣ ቤተሰቦቼ ማወቅ ፈልጋለሁ። ገነት ብዙ ያዋሸችን ነገር ስላለ ብዙ ነገር ማጣራት ፈልጋለሁ። አሁን በእርግጥ የመሲ ጉዳይ ከጫፍ ደርሷል። እውነቱ የሚረጋገጥበት ቀናቶች ናቸው የቀሩት። ቢያንስ ቢበዛ 3 ቀን 4 ቀን ቢቆይ ነውና ከዛ በኋላ ሁሉን ነገር የምናቅ ነው የሚሆነው። የዲኤንኤ ውጤት ከመጣ በኋላ የመሲም ጉዳይ ቢሆን ለአንዴና ለመጨረሻ ጊዜ ፋይሉ ይዘጋል ማለት ነው ቤተሰቦቼና የእሷ ግን ከተዘጋ በኋላ የኔስ ጉዳይ ነው። እኔስ ቤተሰቦቼ ማን ናቸው? እናቴ ማናት? አባቴ ማን ነው? ከየት ነው የመጣሁት? ከየትስ ነው የተገኘሁት? የሚለውን ነገር ማጣራት ፈልጋለሁ። እውነትስ ገነት እናቴ አይደለችም ወይ? የዛኔ የደነገጠችው ለምንድን ነው የሚለውን ነገር ማጣራት ፈልጋለሁ። እውነት ቤተሰቦች በእኔ ቦታ ሆናችሁ ብታስቡና ባትሰድቡኝ ደስ ይለኛል፣ ሁላችሁም ኮሜንት ላይ እና ባለፈው በተለቀቀው ቪዲዮ አይታችኋል። ከመሲ ወንድም ጋር ተገናኝተን ነበርና የአንተን እውነታ እንድታውቅ ከፈለግ በእርግጥ እናትህ ገነት አይደለችም አለኝ። ያው እሱ የሚያውቀው ነገር ሊኖር ይችላል። እኔ ብቻ እሱ ብዙ የሚያውቃቸው እውነታዎች አሉና ዲኤንኤ ምናምን እያለን ጊዜም ከምንፈጅ ብርም ከምንፈጅ ለምን የገነትን ጸጉር በቀላሉ አምጥተ የሆኑ ማውቃቸው አዋቂ ሰዎች አሉና እሳቸው ጋር ይዤ ሄጄ ለምን ነገሩን አንፈታውም? ቤተሰቦች ማን እንደሆኑ ለምን አይነግሩንም አለኝና በዛ ሀሳቡ እኔ ተስማማው። በእርግጥ ለምን በጣም ጭንቀት ውስጥ ነኝ። በቃ ጭንቀት ውስጥ ነኝ። ማንም የማይሸከመውን ነገር እየተሸከምኩ ነው ያለሁት። ከእንደገና በዛ ጋር የመሲ ጉዳይ አለ። የመሲ ጉዳይ እንኳን ሊፈታ ነው። መሲ እንደምታውቁት ፍቅረኛ ናት። ከፍቅረኛ ጋር እህት ነው መባልን አልፈልግም። የተረገዘው ልጅ ብቻ ብዙ ነገር አለ ቤተሰቦቼ፣ በጣም ብዙ ነገር ማለትና ጭንቀቱ ስትሆኑ ነው በቃ ሁሉን ነገር የምታውቁት። ጭንቀቱ ስትሆኑ ከጭንቀት ለማምለጥ የሆነ ቀዳዳ የሆነ አማራጭ ትፈልጋላችሁ። ያንን ደግሞ ምንም ነገር ቢሆን ታደርጉታላችሁና እኔ በህይወቴ አንድም ቀን እንደዚህ ከጠንቋይ ጋር ከምናምን ጋር ንክኪ ይኖረኛል ብዬ ማስቤም አላቅም። ግን ቀን ሲጥል በቃ እንደዚህ ነው። ቀን ሲጥላችሁ ብዙ ነገር ውስጥ ትገባላችሁ። በቃ ብዙ ነገርም ታደርጋላችሁ። እና ብቻ ቤተሰቦቼ ያው እንደምታዩት ፌስታል ይዣለሁ። ጸጉሯን ነው ያስኩለት ለዳዋ ለመስጠት ማለትና ይህንን እንኳን ለማግኘት በጣም ብዙ ጊዜ ነው የፈጀብኝ። ብቻ ይህንን እሰጠውና እንግዲህ የእናቴን እውነትም እናቴ ገነት አይደለችም እናትና አባቴ ሴት ናቸው የሚለውን ነገር ማጣራት ፈልጋለሁ። እውነት ነው ገነት አሳድጋኛለች፣ ግን ወላጆቼ ማግኘት እፈልጋለሁና ዳዋን ጠርቼዋለሁ። እዚህ እየጠበቅኩት ነው። ይህንን ነገር
ለአንዴና ለመጨረሻ ጊዜ የመሲ ጉዳይ በእርግጥ እዛ ጋር እያለቀ ነው፣ ግን ደግሞ የኔንም እንደዚሁ ለመጨረስ ማለት ነው። እና ቤተሰቦቼ ካስከፋችሁም በጣም ይቅርታ ማለት ፈልጋለሁ። እና ቤተሰቦቼ ጠርቼዋለሁም ትንሽ ቆየብኝ፣ ግን አይ የመጣ ነው። ትንሽ አረፈትብኝ። ያም ለፍላፊ ያልጠራሁትም ዛሬ እንዳይረብሸን ብዬ ብቻዬን ነኝ። በእናትህ ሁሌ እሱ ሲመጣ አፉን ነው የሚከፍትብን። የሆነ ሮሮ አለበት መሰለኝ። ጓደኛ እንዴት አደረገው? የለም እንግዲህ እስካሁን ማንም የለም። ማንም የራሱ የገነት እንዴት ዳዋ የራሴ ጉዳይ እኮ ነው። ለምን ዋሻለሁ? ሌላ የማይሆን ነገር ዊክ ምናምን ተጠቀምኩ ነው ዳዋ። ያው ጸጉሩን ይዤ መጥቻለሁ። የራሷ ነው የገነት ነው። ግን አሁን እዛ ወስደህ እርግጠኛ ነኝ። ግን ያው ለዛ ከወሰድክ በኋላ እሷ ላይ የሚፈጠርባት እንደባለፈው ነገር የለውም እኮ እሷን እንትን የሚል ነገር አይደለም። በቃ ልክ እንደ ዲኤንኤ በለው እኮ በአንዴ ሁሉ ነገር እናት አባትን ለማጣራት ለማወቅ ነው እንጂ ሌላ ነገር አይደለም። ስድብ አሁን ባለፈው ቀለበቱንም ስሰጣት በጣም ነበር የታመመች። ቀለበት የሚያሳምም ነገር አይደለም። አንተ የተከበረ አዋቂ ነህ። ምን ሆነህ ነው አንተ? ያውቂ የተከበረ አዋቂ የለም ዳዋ። እኔ እንድትታመም አልፈልግም። እናቴ ባትሆን እራሱ እንድትታመም አልፈልግም። አይደለችም። ይሄን ማወቅ አለብህ። ገብቶሃል አይደል? አሁን እስካሁን አልተቀበልከውም። ኦልሬዲ ያሳድጋለች እንጂ እናት እያያት ያለው እናትና አባትን እኮ ትክክለኛ እናትና አባትን እንትን የሚልልህ መረጃ እኮ አሁን እኮ ይኸውልህ ዳዋ ይሄ ጸጉር ተሰጠ። አንተ እናት አትፍራ። ከዛ በኋላ እኔ አልፈራውም እኮ ግን እንዳትታመም ነው። አትታመምም ያማል እንዴ እኮ ነው ያላስፈልግም። ጸጉሩን ብቻ ወስነሃል አይደል? ወስኛለሁ። ፈልጋለሁ። አንተማ ታስፈልጋለህ እንጂ እኔ አላስፈልግም። እኔ ጸጉሩን ሰጥቼ ነው። ጸጉሩ ብቻውን ምን ይሰራልኛል? አንተም ትሄዳለህ እንጂ እኔ አልሄድም። እኔ እንደዚህ ጠንቋይ ቤት ምናምን ሄጄ አላውቅም። አልወድም ዳዋ። እኔ እንደዚህ ጠንቋይ ቤት ምናምን አልወድም። በእናትህ በቃ እኔ የምፈልገው ይሄ አንዴ ጸጉሯ ነው የራሷ ነው። ከዛ ጸጉሯን ሰጥተህ የምታመጣልኝ መረጃ በቃ መጀመሪያ እኮ ቃል የተግባባ ነው። ምንድን ነው ጸጉሯን ከሰጠኸኝ እኔም ማሳይ መረጃ አለ አልከኝ። አሁን ደግሞ አንተ ካዴክ ምንድን ነው ብቻንም ሆነ እንደዚህ ትሆናለህ እንዴ? ያቀረልኝ ስላንተ ትብሳለህ እንዴ? ምን ሆነ ነው? እሺ ምንድነው የምትለኝ? ምንድነው የምትለኝ? አይደለም ትሄዳለህ። እኔ ጸጉሩን ብቻ ይዤ እንትን እምላለሁ። እኔ አልሄድም። በቃ እኔ ጸጉሩን ነው ያመጣሁልህ። አንተ አትከራከረኝ በእናትህ። አልሄድም። የት ነው የምትሄደው? አንተ ምን አገባ አንተ? ለምን ከህይወቴ አትወጣም? ለምን እኔ አለ እግዚአብሔርን ያልጠራቸውም ያማል እንዴ? ለምን መጣ አንተ? ሰታው ነው ወይስ ያለህን ነገር ሰታው ነው? አንተ ለምንድን ነው ወሬ የምታወራው? ናቲ እስኪ አሳየኝ በእናትህ። ወደዛ ሄድ አሳየኝ። ለምንድን ነው ወደዛ ሄድ? ተመለሰህ ተቀበል። ሳሚ ተመለሰህ ተቀበል። ዮኒ ማንም የሚያገባው ነገር የለም። በእኔ ህይወት የሚያገባችሁ ነገር የለም። በእኔ ህይወት የሚያገባችሁ ነገር የለም። በቃ በእኔ ላይፍ ጣልቃ እየገባች አንተ በተለይ አትበጥብጠኝ። በቃ ለእኛም እኮ እናታችን እኮ ነች እና እኔ ምን አረብ አስረዳቸው። ለሱ አያገባም ብዬ መሆኑን አስረዳቸው። ሁሉንም ነገር ማለት ምንድነው ለሱ ብለህ በእናትህ በል አንተ ሲጀመር አንተ የእናትን ጸጉር አሳልፈህ ትሰጣለህ። በምን አወቅህ? ጸጉር መሆኑን በምን አወቅህ? አሳየና ጸጉር ምናምን አትጩህ እንዳነከው በቃ ናቲ ግን ማድረግ የለበትም። ድንጋይ በያዘ ለአንተ ብዬ አይደለ እንዴ? ታዲያ በቃ በእኔ ህይወት አያገባችሁም እኮ ለምንድን ነው ጣልቃ የምትገቡት? አንተ ጤነኛ ነገር ነው። የእናትህ ጤነኛ ነኝ። ጸጉር መሆኑን በምን አወቅህ? ሲጀመር የምንተዋወቀው ነገር አለ። ነገር አለ። ምን አገባ? አንተ ጓደኛ ሆነ እስካሁን ያላረክለት ነገር እያረክ አንተ በእኔ እስቲ ቆይ ሲጀመር ይሁን አንተ ሁለትሽም ብትሆን ማለት ነው ሁለትም ብትሆን ለእኔ እኔ እውነቱን እንዳውቅ ምን ረዳችሁኝ? እስካሁን ምንም እኮ ያደረጋችሁልኝ ነገር ጓደኛ ሆነ መንገድ ነው መንገድ ነው እንዴ? ይሁን ምንም ያገባችሁ ነገር የለም። በቃ በምንም አይነት መንገድ ይሁን እኔ ጭንቀቴን የሚያራግፍልኝ ነገር ብቻ ነው የምፈልገው። እስቲ መጀመሪያ ተረዳኛ ላይ አንተ ወደዛ አያገባም። ናት ይሁን በመደንፋት እኮ አይደለም ጀመር የሰጠሁትን አታውቁም። በቃ የሚያገባችሁ ነገር የለም። የሱ ጓደኛ ናችሁ እናንተ። ለየስም ጓደኛ ለምንድን ነው ግን የምትበጠብጡኝ? ቆይ ዮኒ እኔ አሁን የማወራው ነገር ነበር። ለምንድን ነው የምትበጠብጡኝ? እግዚአብሔር ልንረዳህ እኮ ነው። እኔ አላቅም። እኔ ከየት እንደመጡብኝ እራሱ አላቅም።
ምን ከዚህ ውጭ ታዲያ ከጫካው ውጭ የት ልቀር? የት መንገድ ስትጓዝ እኮ ልንረዳ ስላሰብን የተሳሳተ ነገር አይደለም። በቃ እኔ መውጣት ስለምፈልግ ነው ከዚህ ጥቅት አያገባም። ምን አገባን? ያገባ ነገር የለም። እኔ እሱን ለመርዳት ነው። እሱን ለመጉዳት ቢሆን እኮ ብቻዬን እንትን አለ። አንተ ሰው አትረዳም። የራስህ ችግር አለብህ። አንተም ብትሆን የራሳችሁ ችግር አለ እሱ አለብን እኮ የኔ ህይወት ውስጥ ገብተህ አትፈትፍት። በቃ እዛ ሂድና የራስህ ችግር ፈታ። ነው እንደምታወጡት ምን ሆናችሁ ነው እናንተ? ወደዛ ሂድና እንትን በል። ምንም ቀላል የሚባል ነገር ነው። ለሳሚ መንገር አለቀ። ልክ አይደለም። ሌላ ሳሚ እኮ ነው የሆነው። ሳሚ ሌላ ሳሚ እሱ አይደለም። ምንም ያደነዘዘኝ ነገር የለም። ውጡ ነው አሰምባላቸው እኮ አላቃችሁ። ወደዛ ሂድና እኔ ላዋራውስ። ወደዛ ሂዱ እስቲ። ቆይ እነሱ ሂዱና እነሱ ሄዱ አልሄዱ እኔ ምን አገባኝ? እንሂድ። አንተ ተዋቸው እነሱ። ይኸውልህ ሲጀመር እኔ እዛ ጠንቋይ ቤት አልሄድም። አንተ ብቻህን ጸጉሩን ቢያንስ እነሱ እኮ አዋቂው ጋር እኔ አልሄድም። ፌስት አንተ አሳየው። ወደዛ ሂዱና እኔ አንድ የማወራው ነገር አለ። በቃ ምንድነው የምታወራው? እየገባችሁ አትበጥጡ። አንተ ዝም በል ይሁን። በቃ ለምን አለኩ። በቃ ማውራት የምትፈልጉትን ታወሩታላችሁ። እሺ አንዴ እዛ ጋር የምጨርሰው ነገር አለ። ለምን እንጨቃጨቃለን? የሰው ሰፈር ወይ እናውራ። አንተ እዛ ጋር ችግር የለውም እንሂድ። ምንድነው ነው የምትለኝ? ቆይ መጀመሪያ ምንድነው ያልኩት? ምን እና እኔ ምን በቃ አርጋው ጉራን ይዘናል እና ፀጉሯን አመጣው። አሁን ደግሞ እንሂድ ታስፈልጋለህ። እኔ ጠንቋይ ቤት አልሄድም። ግን እኔ ሄጄም አላውቅም፣ መሄድም አልፈልግም። እኔ የምፈልገው እውነታው እንዲወጣ ነው እንጂ እዛ መልከስከስ አልፈልግም። በእናትህ መልከስከስ አይደለም ጉዳይ እንዲፈታ እንዳይሰሙን እነሱ እኮ አትፈልግም። ጉዳይ እንዲፈታ እፈልጋለሁ እኮ። አንተ እኮ መጀመሪያ እኮ ፀጉር እኮ ነው ያልከኝ፣ ሌላ ነገር እኮ አላልከኝም። አሁን ደርሶ ደግሞ እንሂድ ትለኛለህ እንዴ? ሲጀመር እነዚህ አያስኬዱም አሁን ላይ እና ይሄን ሰው እነሱም አሉ እና ታዲያሽ እንዴት ነው የማደርገው? የሚሆንልህ ከሆነ ሞክርልሃለሁ። በእናትህ ቆይ እንጨርስ በል። አይ እንጨርሳለን። የሚሆን ከሆነ እሞክርልሃለሁ። አለበለዚያ ደግሞ አይሆንም ካሉ ይሆናል። ፀጉር አንድ ያልከኝ አንተ ታውቃለህ እዛ ያለውን ፕሮሰስ እንግዲህ በእናትህ ሂድ ወደዛ ሂድ። ለምን አይሄድም? በእናትህ ለምን አንተ አትሄድም ወደዛ? ደግሞ ለማንም እንዳትናገር ለዚህ ወጣ አልነገርኩትም። ባለፈው አብሮን ስለነበር ነው እኮ። ስለዚህ በቃ ነው አንተ እዛ ጨርስ። እኔ ልጨርስልህ እችላለሁ፣ እሞክራለሁ በተቻለኝ አቅም። ግን ደግሞ እሱ ያስፈልጋል ከተባለ ተመልሼ መምጣት አይቀርም። አለቀ እኮ። እስቲ አንዴ ሞክርና ከሆነ ሆነ ችግር የለውም። እሱ እኔም ቢሆንልኝ እኮ እኔ ለአንተ አይደል እየለፋ ያለሁት። የሚሆንልህ ከሆነ እሞክርልሃለሁ። አለበዛ ደግሞ እቀጥርህና ለብቻ እነዚህን ይዛችሁ ስትመጣ እነሱን ታቸው። እነሱ አያገባቸውም በእኔ ህይወት። በቃ እኮ ታዲያ እኮ በቃ እሺ ሞክርና እኔ ማስፈልግ ከሆነ ግን በቃ ይኸውልህ ቤተሰቦቼን ብቻ እኔ ማግኘት። ኧረ በእናታችሁ ተፋቱ። የሆነ አያገባችሁም በእኔ ህይወት። እኔ ቤተሰቦቼን ማግኘት ፈልጋለሁ። ማንም በእኔ ህይወት አያገባውም። በቃ በእኔ ህይወት አያገባችሁም። ይኸውልህ አንተም ብትሆን የኔ ችግር አይገባም። እኔ ይኸውልህ ቤተሰቤን ብቻ ነው የምፈልገው። ቤተሰቤን ነው የምፈልገው። ምንም እንዳሰማችሁ እውነቱን እንድታወጣልኝ ነው የምፈልገው። ምንም የምታወራኝ ነገር ማድረግ ያለብን አድርገው። እኔ ሰጥቻለሁ። አትጠጉ አምጣ ያልኩህን ሰጥቻለሁ እኮ። በቃ መሄድ ትችላለህ። ተስማምተናል። ልሄድ ነው በቃ። አያገባቸውም፣ እነሱ አያገባቸውም። ማድረግ ያለብን አድርግ አንተ። በቃ እኮ ተወኝ፣ አያገባቸውም። ተወኝ፣ ልሂድበት። አንተ ለምን እኮ ትሄዳለህ? ወይኔ የምትፈራው ነው ምንድነው? ልናወራ እኮ ነው እኛ ሌላ ምንም ልናወራ። አያገባህም አንተ